ከመዲናችን አዲስ አበባ ተነስተን ወደ ኦሮሚያ ክልል ባሌ ዞን ጉዞ ጀምረናል። ጣቢያችን ኤንቢሲ ኢትዮጵያ እንደምን ጊዜው የኢትዮጵያን ክፍሎች በመንቀሳቀስ ባህሉን፣ እሴቱን፣ ትውፊቱን በማስቃኘት ይታወቃል። በአሁኑ ደግሞ የባሌን ዞን መርጠናል። ዛሬ የተገኘ ነው በኢትዮጵያ ከፍታ ተራራ በመጀመሪያ ደረጃ ሁለተኛ ደረጃ ላይ የምትገኘው በአንድ ፓርክ ብዙ ዓለም በሆነችው በባሌ በተለይም በዲንሾ ግራስላንድ ውስጥ ነው የምንገኘው። ጌሴ ግራስላንድ ውስጥ የብዙ እጽዋት የብዙ አዕዋፋት መገኛ የሆነችው ዲንሾ ፓርክ ውስጥ ነው የምንገኘው። የኦሮሞ ባህል ማዕከል ነው። የክልሉ መንግስት የባህል ታድሶን ካወጀበት ጊዜ ጀምሮ ባህልን ለማስተዋወቅ ቱሪዝምን ለዓለም ለማስተዋወቅ ወደ መዳረሻ ብቻ ሳይሆን ወደ ገቢ ምንጭነት ወደ ኢኮኖሚ ለማሸጋገር ስለዚህ ይሄ ሁሉ ከኛ ጋር እንደ ተቋምም እንደ ግልም ባሌ ከኔ ጋር ያገናኛል ማለት ነው። ለቱሪዝም መዳረሻ የሚሆን መንገድ ያልነበረው ዞን ነበረ። ለኢንፍራስትራክቸሮቹ ያልተሟሉ ነበረ። ግን ከለውጡ መንግስት በኋላ የቱሪዝም መዳረሻ የሚባሉትን በሙሉ በመንገድ ሎጆችን እንግዳ የሚያርፍበትን በመስራት መንገዶችን በማዳረስ አስፈላጊውን የመሰረተ ልማት ሁኔታ መንግስት እያሟላ ስለሆነ ባሌ በፊትም የታወቀ አካባቢ ነው። ግን የበለጠ ደግሞ በዓለም ደረጃ እየተዋወቀ ያለው ነው። በከፍታ ደግሞ ከ4377 ከፍታ በላይ የሚገኘው ነገ የምንጎበኘው ቱሉ ዲምቱ ተራራ መገኛ ነው። ትላልቅ ከ42 ወንዞች በላይ ከዚህ ከባሌ ተራሮች ብሔራዊ ፓርክ ነው የሚመነጨው። 5ቱ ግን ከዚህ አቋርጠው ወደ ሌሎች ክልሎችም የሚሄዱ ናቸው። በዚህ አካባቢ ብቻ የሚገኙ የተለያዩ ብርቅዬ እንስሳቶች አሉ። ባሌ በልማትም ስናይ የተለያየ አየር ጸባይ ያለው በየቦታው የማይበቅለው የለም። በሶስት አይነት አየር ጸባይ ያለው የምናየው ውርጭ ላይ ነን ያለ ነው። ወይነ ደጋም አለ፣ ቆላም አለ። ሁሉም እጽዋት በየቦታው የሚበቅል ነው። በአመት ደግሞ 2 ጊዜ ዝናብ አለ። ከመስኖ ውጪ በአመት 2 ጊዜ የሚመረትበት ዞን ነው። እንደዛውም በአርብቶ አደርም ስናይ አብዛኛው የባሌ ዞን ትላልቅ የእንስሳት ገበያ የሚወጣበት ዞን ነው እና በተለያየ ልማትን ብንመለከት ታይቶ የማይጠገብ ነው። በአርብቶ አደርም እንዳልኩት አካባቢው በእንስሳት ሀብት ልማትም በጣም ከፍተኛ ነው። እዚህ አካባቢ የሌለ ነገር የለም። ማርም ብንወስድ በየጫካው ወይም በተለይም በደሎመና በርበሬ ሀረና ቡሉቅ የሚባሉ ጎባ ዲንሾ የምንገኝበት በቂ የማር ምርት አለ። ቡናም የሚያመርቱ 7 ወረዳዎች አሉ። ስንዴ ብቻ አይደለም የሚያመርቱት። በዛውም ልክ ደግሞ ቅቤ እንደምናየው ነው የማይመረትበትና ለገበያ የማይቀርብበት ምንም አንዳችም ነገር ባሌ መተን የምናጣው ነገር የለም ማለት ነው። ዋቤን ከነቼሲሱ ዋንከራ ወላቡነ ነምቢሱ ዋንከራ ወላቡነ ነምቢሱ ዋሜ ሲደጌሲሱ ያበሬ ደባሌዎች ጅላ ዋቱሬ ወላሌ በዚህ ብሔራዊ ፓርክ ውስጥ ከ82 በላይ የሆኑ አጥቢ እንስሳት አሉ። ከነዚህ ውስጥ ደግሞ 22ቱ ብርቅዬ ናቸው። ብርቅዬ ስንል እንግዲህ ምንድነው በሀገራችን ውስጥ ብቻ የሚገኙ ናቸው ማለት ነው። ከነዚህ ውስጥ ግዙፉና ትላልቅ የሆኑት 5ቱ መጥቀስ ይቻላል። የደጋ አጋዘን በተለይም ደግሞ ከስምጥ ሸለቆ ወደ ደቡብ ምስራቅ የሚገኘው ማለት ነው። በእርግጥም አርሲ ተራ ውስጥም ይገኛል። ባሌ ብቻ አይደለም። ቦታው ግን ስፔሲፊክ ሳውዝ ኢስተርን ሪጅን ብቻ ነው የሚገኘው ማለት ነው። እንግዲህ ይሄ ደጋ አጋዘን በባሌ ተራሮች ብሔራዊ ፓርክ ውስጥ ቁጥሩ ከ3000 በታች ነው። ብርቅዬ ነው ማለት ነው። በአደን ቦታ ምናልባትም ብሔራዊ ፓርክ ውስጥ አይታደንም። በአደን ቦታ የኦሮሚያ ደን ተርባይዝ እና የኢትዮጵያ ዱር እንስሳት ጥበቃ በተጠናው የሚታደን $15000 ነው የሚታደነው። 15000 ዶላር ለዛውም ደግሞ ወንዱ ብቻ ነው። አንዱ 29 ኢንች ምናምን የሆነ ማለት ነው። ሁለተኛው ቀይ ቀበሮ ናት። ቀይ ቀበሮ አትታደንም። በሀገራችን ብርቅዬ ናት። ቁጥሯ
500 በታች ነው። 55% በላይ የሚገኙት ግን የት ነው? የባሌ ተራራዎች ብሔራዊ ፓርክ ውስጥ ነው ማለት ነው። ትልቁ ፍልፈል የሚባል አለ እስከ 5 ኪሎ ግራም የሚመዝን ማለት ነው። በነገራችን ላይ 82 አጥቢ እንስሳ ስንል 47ቱ ሀይጥና ፍልፈል ነው። ሌሎቹ ግዙፍ የሆኑት 35 ብቻ ናቸው ማለት ነው። እንደ አንበሳ፣ ነብር፣ ቀይ ቀበሮ፣ ድኩላ ብለን የምንለው 35 ናቸው። ሌሎቹ ሀይጥና ፍልፈል ናቸው። እና ሀይጥና ፍልፈሎች ከዛ ውስጥ 17ቱ ብርቅዬ ናቸው ከሀይጥና ፍልፈል ማለት ነው። ከአምስቱ ማለት ነው 5 ኪሎ ግራም አካባቢ የሚመዝነው በተለይም ደግሞ የቀይ ቀበሮ ምግብ ነው ማለት ነው። ቀይ ቀበሮ በኢትዮጵያ ውስጥ የምትገኘው ማለት ነው በባሌ ተራራዎች ብሔራዊ ፓርክ ማለት ነው 95% በላይ የምትመገበው ሀይጥና ፍልፈልን ነው። ምናልባትም አሁን ለምንድን ነው ወደ ሀረና የማትኖረው? ለምንድን ነው እዚህ ጋር የማትኖረው? ፍልፈልና ሀይጥ ያለው ከብሔራዊ ፓርኩ 45% በላይ የሚሆነው መኖሪያቸው ሀይጥና ፍልፈል አምባው እዚህ ዌቨል የሚባለው ከዚህ 14 ኪሎ ሜትር በኋላ የሚገኘው ሀይጥና ፍልፈል ስለሚገኝ ቀበሮም እዛ ተያያዥ ነው ማለት ነው። የምግብ ሰንሰለትና የምግብ መረቱ እዛ ነው ያለው። ዘፉድ ቼን እንደ ፉድ ቦስ ዌቨልና ሳነቴ አምባ ላይ ማለት ነው። ሌላው የእጽዋት ጉዳይ ነው። እጅግ አስደማሚ ነው የባሌ ተራራዎች ብሔራዊ ፓርክ ማለት ነው። 1660 በላይ እጽዋት አለ። ከዚህ ውስጥ ደግሞ 177 የሚሆኑት ብርቅዬ ናቸው ወይም ደግሞ በሀገራችን ብቻ የሚገኙ ማለት ነው። ምናልባትም ደግሞ በዓለም ላይ ከተመናመኑ ዛፎች ውስጥ ማለት ነው እንደነ ዝግባና ኮሶ የመሳሰሉ ጽድ የመሳሰሉ የሚገኙት የባሌ ተራራዎች ብሔራዊ ፓርክ ውስጥ ማለት ነው። እጅግ ቦታ የሚሰጡና ጎብኚዎች የሚፈልጉ ናቸው ማለት ነው። አራተኛው ሃይድሮሎጂ ሲስተም ነው፣ የውሃ ይዘት ነው። የውሃ ጉዳይ ሲወራ ምናልባትም ሁላችንም ብዙ ነገር ማውራት እንችላለን። የባሌ ተራራዎች ብሔራዊ ፓርክ በዓለም የሚታወቀው በ1979 ወይ ደግሞ 1986 አንድ ሂልማን የሚባል አጥኚ ነበረ። ምንድነው ያለው? የባሌ አምባን ለመንከባከብ እያንዳንዱ ዜጋ አንዳንድ ብርን ሊያዋጣ ይገባል አለ። ምክንያቱም ሀብቱ እጅግ ግዙፍ ከመሆኑ የተነሳ ይህን ነገር ለማድረግ ሁሉም ዜጋ ግዴታ አለበት ተብሎ ስለሚነገር፣ ለምሳሌ አሁን ጃፓን ብንሄድ የጃፓን ቲቪ እያንዳንዱ ዜጋ አንዳንድ ብር አዋጥቶ ነው ያንን ነገር ኮንትሪቢዩት አድርጎ የሚያቆየው ማለት ነው። እሱ ለሀብቱ ነው ያለው ማለት ነው። እና የወንዝን ጉዳይ ስናይ ትላልቅ 5 ወንዞች አሉ ከገናሌ ጀምሮ መነሻው እዚህ ስለሆነ ማለት ነው። ወልመል የዛሬ 2 ወር አካባቢ የተመረቀው ማለት ነው በጠቅላይ ሚኒስቴሩ እዚህ መጥተው ያ ግድብ ከዚህ ነው የሚወጣው ማለት ነው። Kallo mormika pura bacha gotan talesensura anajna mote songa sara dufesi artu karrakesa karambale we olbae gola gollo danane botan kale sasa yadate lita dufesi yamate bare dabale tanjalate lita dufesi yamate bare dabale tanjalate lita dufesi yamate ተመልካቾቻችን መነሻችንን ባሌ ዞን ከሮቤ ከተማ አድርገን በጠዋት ተነስተን ጉዞ ጀምረናል። እንግዲህ የተለያዩ ስፍራዎችን እየጎበኘን አብረናችሁ ቆይታ እናደርጋለን። አጠገቤ ደግሞ የት እንዳለን በደንብ አድርጎ ሊገልጽልን ነው አንድ ወንድማችን እዚህ ተገኝቷል። ጉዟችንን ገና መጀመራችን ነው። እዚህ ጋር ደግሞ ወረድ ብለን ደስ የሚል ቦታ እያየን ነው። ከዚህ እንጀምር እስኪ ምን ይመስላል ይሄ አስተዋውቀን። አሁን የምንገኘው ያው እንደሚታወቀው ባሌ ተራሮች ብሔራዊ ፓርክ ውስጥ ነው የምንገኘው። ይሄ ስፍራ አሁን የምናየው ስፍራ አፍሮ አልፓይን ብለን የምንጠራው ወይንም የሳነቴ አምባ ብለን የምንጠራው ከ3000 የባህር ጠለል ከፍታ በላይ ላይ ነው ያለ ነው። እንደምታዩት እዚህ አሁን የምንገኘው ያው ከፍታው እየወጣን ስንሄድ የቬጂቴሽን ዲስትሪቢዩሽኑ እየቀነሰ ነው የሚሄደው ያየሽ ነው እና ብርዱ እየጨመረ ነው። አዎ ስለዚህ እዚህ አሁን የምንገኘው የቀይ ቀበሮ ብርቅዬና ድንቅዬ የሆነችው ቀይ ቀበሮ መገኛ አካባቢ ነው። የምታዩት የተለያዩ አዋፎች ናቸው። እነኚህ አዋፎች እዚህ የሚገኙት ያው ከሌላ ቦታ ሚግሬት አድርጎ የሚመጡት ናቸው። ከሌላ ሀገር ነው የሚመጡት። ሰመር እዚህ ላይ ስፔንት አድርጎ ታይማቸውን ወደ ሀገራቸው የሚመለሱት ምቹ ቦታ ስለሆነ ነው እዚህ አካባቢ የምናገኛቸው። ስለዚህ ሳነቴ ወደ 1000 ስኩዌር ኪሎ ሜትር የሚሆን ስፋት ያለው ቦታና ከፍታ ያለው እንዲሁም ቀጥለን አሁን የምንሄደው ቱሉ ዲምቱ እንደ አገር ከራስ ደሽን ቀጥሎ የሚገኘው ተራራ ላይ የምናገኘው ወደ ቱሉ ዲምቱ አካባቢ ለመጓዝ ነው ይሄን ያለ ነው። ከዛ ውጪ ደግሞ ገርበ ጉራቻ የሚባል ትልቁ ሌክ ወይንም ትልቁ ሀይቅ ብለን የምንጠራው ሀይቅ አይነት ቀጥሎ እናገኛለን። በዚህ መሀል ደግሞ አንዱ የገረመኝ ነገር እሱ ነው። እዚህ ምን ያህል በርካታ የውሃ መገኛዎች እንዳሉ አናውቅም። እኔ አሁን አላውቅም ነበርና እያሉኝ ነበረ በጣም ብዙ ቁጥር ያላቸው። እዚህ ቦታ ላይ ያው ትልልቅ ወደ 5 የሚሆኑ ቢግ ሪቨር ብለን የምንጠራቸው እዚህ አካባቢ ነው ያለው። ከዚህ ነው መነሻቸው። ትንንሽ ደግሞ ትሪቢታሪ የምንላቸው ደግሞ ወደ 42 የሚሆኑ ወንዞች እዚህ አካባቢ እናገኛለን። እንደዚህ አይነት ክሬተር ሌኮች ደግሞ
ወደ 200 የሚበልጡ እዚህ አካባቢ ነው የሚገኙት አዋፎች እዚህ ውስጥ ይሄንን ውሃ እየተጠቀሙ ቀይ ቀበሮም እዚሁ እየተዝናናች የምኖሩበት ምርጥ ስፍራ ነው። ታይቶ አይጠገብም። እውነት ለመናገር እዚህ ብዙ ሰዓት አናባክንም። እያስጎበኘህን ደግሞ እንቀጥላለን። ተመልካቾቻችን ጉዟችን አሁን ደግሞ ወደ ቱሉ ዲምቱ ይሆናል። ኮንኮኔ ኮንኮኔ ቲያ ኮንኮኔ 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 ሶፉ መሪም በየተን ባዳንጋ ቃውሪሴ ሰናቴ ረንተራ ነቲ ያለሽሱ ኦሲሴ ቀሉ ፈጋባሪ ዋንከራ ባርዴ ማጊ ጀዲዳ ማንክሴ ኑፈሜ ጨፊ ቤለባ በድስሩ በሩ ገፈዳ ገሎ ሲታቱራ ኮንኮኔ የቀጠልን ነው ተመልካቾቻችን። በየስፍራው እየዞርን የተለያዩ የባሌ መልክዓ ምድር ምግቡን፣ አየሩን፣ ሁሉንም ነገር እየጎበኘን ነው የምንገኘው። ትንሽ የገረመኝ ነገር ከሆነ ሰዓታት በፊት የሄድንበት መንገድ በጣም የሚቀዘቅዝ ብርድ ነበር። ትንሽ መንገድ ደግሞ ወደ ታች ቁልቁለቱን ስንመጣ በጣም ሙቀት ነው ያለው። በዚች መሀል ራሱ ያለው የአየር ንብረት ለውጥ የሚያስገርም ነበር። ከፊት ለፊታችን የምታዩ ጎሽራሌ ፒክ ነው የምታገኘው። ይሄ ያው እዚህ አካባቢ የባሌ ጦጣ የሚገኘው እዚህ ነው። ሀቢታቷ እዚህ አካባቢ ነው። ስለዚህ ስታዩ አንደኛ መልክዓ ምድሩ አቀማመጡ የተዋበ ነው። ሁለተኛ እዚህ አካባቢ የምታገኛቸው ተፈጥሮ ደኖችንም ስታያቸው ሞር መርቨልስ የሚያረግሽ አይነት ነገር ነው። ያንን የኮሶ ጥድ የኮሶ እንደዚህ ሆኖ ነው መድኃኒት መሆን የሚችለው። ሲደርቅ ሃርቨስት ይደረግና ከዛ እንትን ይጋረጋል፣ ይወቀጣል፣ ከዛ ትጠጪዋለሽ። ያኔ ሜዲሲን ባልነበረበት ታይም ያው ሞር የኛ አሁንም ማገልገል ይችላል እንጂ በጣም እዚህ አካባቢ እንደውም ያየሁት ዶዙን ነው ማናውቀው እንጂ ሀገር በቀል የሆኑ የመድኃኒት ባለሙያዎች ምን ያህል ከዚህ መጠቀም እንደሚችሉ ነው የምናየው። በቀላ አገር በቀል ብቻ ሳይሆን ብዙ የመድኃኒት ግብአቶች ነው እዚህ የሚገኙት። እንደ ሀገር ራሱ 40% የትራዲሽናል ሜዲሲን ፕላንቶች ከዚህ ነው ሃርቨስት የሚደረጉት። ባሌ ተራሮች ብሔራዊ ፓርክ እንደተነጋገር ነው በፕላንት ዲስትሪቢዩሽን እንደ ላንድስኬፕ በአምስት ነው የሚከፈለው። ትላንትና ስታዩ ነበሩ ጌሴ ግራስላንድ የምንለው ነው the northern part of the park ብለን የምንጠራው ሳራማ የጌሴ ምድር ነው የምንለው። ቀጣይ ደግሞ እዛው ፓርኩ ሄድኳርተርስ ያለበት ውድላንድ ብለን የምንጠራው ነው። ስፔሻሊ እዛ ጋር ሃይጂኒያ አብሲኒካ ብለን የምንጠራው ይሄ የኮሶ ጥዶች እነዛ ዛፎች እነኚህ ዛፎች እዛ ላይ የምናገኝባቸው ነው። ሶስተኛ ኤሪካ ቤልት ብለን የምንጠራው ወደ ቱሉ ዲምቱ እየወጣን ወደ ሳነቴ ማውጫው ላይ የምናገኘው ቁጥቋጦ ኤሪካ ቤልት ብለን ነው የምንጠራው። አራተኛ አፍሮ አልፓይን ብለን የምንጠራው ወይንም ሳነቴ ፕላቶ ብለን የምንጠራው ሴሽን ነው። አምስተኛ አሞ ሀረና ፎረስት ብለን የምንጠራው የሀረና አሁን ያለንበት ጥቅጥቅ ደን ማለት ነው። ደኑ ውስጥ ነው ያለነው። ከዚህ ያው ሀረና ደን ቅድም እንዳየሽው ማሩንም የበላሽው ከዚህ የሚቆረጠው ማር ነው። ቆንጆ ማር በልተናል። እርጎ ጠጣን። እንደገና በመንገድ የሚያየው የነበረ የሚያምር ጎመን ይበቅላል። አሁን የበላሽው ጎመን ከዚሁ የሚወጥ ነው። እዚሁ የተተከለ ነው። ምንም ኦርጋኒክ ነው። ምንም የተጨመረበት ምንም ነገር የለም። ባሌ ያው የዘራሽውን መልሶ ደብል አድርጎ የሚሰጥሽ መልክዓ ምድር ነው። ከዛ ውጪ ደግሞ እንደምታዩ አሁን ባሌ ተራሮች ብሔራዊ ፓርክ ውስጥ ዳገቱን ታያለሽ። ጉሽራሌ ፒክ ነው የሚባለው። ያ ከፍታ ማለት ነው። እዛ ላይ የምታያቸው እንትኖች ቁጥቋጦዎች ደግሞ ባምቡ ብለን የምንጠራቸው ነው። የቀርከሃ ተክሎች ናቸው። አሁን ላው ላይ እንዳለ የምታያቸው የቀርከሃ ተክል ነው እዛ አካባቢ የሚበቅለው። ምን ያህል ከፍታ ላይ ነው ግን አሁን ወደ ላይ ስንወጣ ወደ ከ3000 ጀምሮ ወደ ላይ እንወጣለን እስከ ቱሉ ዲምቱ። በዛው ስንወጣ 4377 ሁለተኛው እንደ ሀገር፣ እንደ ኦሮሚያ ደግሞ አንደኛው ከፍታ ብለን የምንጠራው ቱሉ ዲምቱ ነው። እሱን እናገኛለን። ተያያዥ ነው ደግሞ ዳገቱ ተያይዞ ነው ወደዛ የሚሄደው። ሰንሰለታማ ስፕሌንድድ ብለን የምንጠራቸው ተራራማ የባሌ ተራሮች ብለን ነው የምንጠራው። ከዚህ ደን መድኃኒት ይወጣል፣ ማር ይገኛል። እንደገና ደግሞ ቡናም እያሉ የነበረ እንደ አገር ራሱ ከ40% የበለጠ ፕላንት ትሪዎቹ ከዚህ ውስጥ ነው የሚወጡት። ሜዲሲናል ፕላንት ብለን የምንጠራቸው ማለት ነው። ከዚሁ ከሀረና ጥቅጥቅ ደን ውስጥ በጂም ባንክ አማካይነት ይተከላል። ከዛ ሃርቨስት በሚደረገው ነው ሞር ወደ 40% የሚሆነው። እንደ ባሌ ተራሮች ብሔራዊ ፓርክ
ቢያንስ ወደ 1600 የሚሆኑ እጽዋት ዝርያዎች ተለይቷል። ከዚህ ውስጥ ወደ 160 በአገራችን ብቻ ነው የሚገኙት። ወደ 32 የሚጠጉት ደግሞ በባሌ ተራሮች ብሔራዊ ፓርክ ብቻ ነው የምናገኘው። ይሄ ለየት ያደርገዋል። እንደ ዓለም ራሱ ዩኒቨርሳል ቫልዩ ያለው ፓርክ የሚባለው the 34th biodiversity spot ብሎ ነው የሚጠራው እንደ ዓለም አቀፍ ማለት ነው። ለዓለም አቀፍ ሲግኒፊካንስ ያለው ፓርክ ነው። ሁለተኛ ደግሞ በበርድ ዲስትሪቢዩሽን እስካሁን ድረስ በባሌ ተራሮች ብሔራዊ ፓርክ ውስጥ የተጠኑት ወደ 310 የሚጠጉ አዋፍ ዝርያዎች አሉ። ከዚህ ውስጥ ወደ 12ቱ እኛና ኤርትራ ውስጥ ብቻ ነው የሚገኘው። 6ቱ ደግሞ በባሌ ተራሮች ብሔራዊ ፓርክ ወይም በእኛ ሀገር ብቻ የሚገኙ የወፍ ዝርያዎች ነው ያሉት። ይሄም ለየት ያደርገዋል። እንደ አፍሪካ the fourth bird breeding spot ተብሎ ነው የተሰጠው ይሄኛው ስፍራ ይሄ ባሌ ተራሮች ብሔራዊ ፓርክ። ስለዚህ ባሌ ተራሮች ማልማት ማለት አንደኛ የዚህ ሁሉ ሲግኒፊካንት ያለው ባዮዳይቨርሲቲ ማልማት ነው። ሁለተኛ ቅድም እንዳልነው የሃይድሮሎጂካል ቫልዩ ያለው ፓርክ ነው ማለት ለውሃ አመቺ የሆነ ወደ ትልልቅ ቅድም እንደገለጽኩልሽ ወደ 5 የሚጠጉ ትልልቅ ወንዞች ከዚህ ተነስቶ እስከ ሶማሌ ድረስ እስከ ኬንያ ድረስ የሚጠጉ ውሃዎች ከዚህ ነው የሚፈልቁት። ትሪቢዩተሪ ወይንም ገባሪ ብለን የምንጠራቸው ከ42 ወንዞች የበለጡ ከዚሁ አካባቢ ነው የሚፈልቁት። ከዛ ውጪ ይሄ ውሃ ከዚህ የሚፈልቀው ውሃ ወደ 30 ሚሊዮን የሚጠጋ ማህበረሰብን ህይወቱን ታድሞ ያለ ፓርክ ነው። እስከ ኖርዘርን ኬንያ እንደ ሶማሌ ድረስ ያለው ማለት ነው። ዳውን ስትሪም ቱ ሶማሌ ድረስ ከዚህ በሚፈልቀው ውሃ ነው ሞር የሚጠቀሙት። ከዛ ውጪ ደግሞ የተለያዩ መስሎዎች አዋሽ ውሃ ብትወስጂ ሶማሌ ክልል ላይ እንደዛም ያለማው ከዚህ በሚፈልቀው ውሃ ነው። ስለዚህ ይሄን ስናየው ሞር ሲግኒፊካንስ ያለው ፓርክ መሆኑን ለመግለጽ ያህል ነው። ዛሬ እዚህ ጥቅጥቅ ደን ላይ ስንመጣ ያረፍነው እንዲህ ባለ ሎጅ ነው የተስተናገርነው። እንዲህ ባለ ሎጅ ነው አካባቢው ላይ ለሚመጡ ጎብኚዎች፣ ለቱሪስቱ ሀገር ውስጥም ከሀገር ውጭም ላሉ ጎብኚዎች እንደዚህ አይነት ማረፊያ ቦታዎች ከመቀመጣቸው አንጻር ምን ይመስላል ያለው ሂደት ለውጥ? ያው አሁን ከዚህ በፊት ይሄ ሎጅ ነበረን እንደዚህ እንደ ባሌ ተራሮች ብሔራዊ ፓርክ ይሄ ባሌ ማውንቴን ሎጅ ነው የሚባለው። ይሄ አለን አንዱ ሎጅ ነው። ቱሪስቶች ሲመጡ ዋይልደርነስ የሚፈልጉና ሪስፖንሲብል የሆኑ ቱሪስቶች ሲመጡ እዚህ ነው ስቶፕ ኦቨር የሚያደርጉት፣ እዚህ ነው የሚጠቀሙት። አሁን ደግሞ ያው የጠቅላይ ሚኒስቴሩ ኢኒሺዬቲቭ እዚህ አካባቢ ትልልቅ ሎጆች እየተሰሩ ነው። ለቀጣይ ሞር ከዚህ የበለጠ ሌክጀሪያስ የሆኑ ሎጆች እየተሰሩ ነው። የዛን ጊዜ ሞር ደግሞ የተሳለጠ ሰርቪስ የምንሰጥበት አካባቢ ነው የሚሆነው። መሬቱን መልክዓ ምድሩ ያው ሰጥቶናል እግዚአብሔር። ይሄንን ደግሞ ወደ ኢኮኖሚ መቀየር መቻል አለብን የሚል ነው። ከዚህ አንግል ያው አሁን ራሱ የሚያስጎበኙ ብዙ ጋይዶች አሉ፣ ሆርስ ሬንተሮች አሉ፣ ፈረስ የሚያከራዩ አሉ፣ ፊውል ውድ ሰፕላየሮች አሉ፣ ኩከሮች አሉ። እኛ ጋር የሚመጡት ቱሪስቶች በብዛት ትሬክ የሚያደርጉት ናቸው። ትሬክ ሲያደርጉ ደግሞ ዋይልደርነሱ ላይ ምንድነው የሚያደርጉት? ኩክ እየተደረገላቸው ነው ስቶፕ ኦቨር እያደሩ የሚሄዱት ማለት ነው። ቴንታቸውን ፒች እያደረጉ ካምፕ ሳይቶች አሉ ስለሆነ እዛ ላይ እየተጠቀሙ ነው የሚሄዱት። እነሱ ለራሳቸው ሲጠቀሙ ለማህበረሰቡም የሆነ ነገር ኮንትሪቢዩት እያደረጉ የሚሄዱት ስለሆነ አንድ የሚንስ ኦፍ ኢንካም ኤርን የሆነ ሴክተር እየሆነ እየመጣ ያለ ሴክተር። መልካም እንግዲህ ጉዟችን አሁንም ይቀጥላል፣ አላቆምንም። ስለዚህ ይሄን ያህል አሁን ካልን ይበቃል። በቀጣዩ ጉዟችን ደግሞ ምን ቀጥል ይሆናል? በባሌ ተራሮች ብሔራዊ ፓርክ ያው መልካም ቆይታ እንደምታደርጉ ተስፋ አረጋለሁ። አሁንም ቀጣይ ምንም አልተጀመረም፣ ጅማሮ ላይ ያለ ነው። ጉዟችን ገና ነው። ከኛ ጋር ቀጥሉ። ከብዙዎቹ ጋር ቆይታ እያረኩ ነበር። የት ተገኝተናል ዛሬ እያልኩኝ ትናንትና ጉዟቸውን ጀምረናል። ምን ይመስል ነበር? ከመግቢያችን ጀምሮ ትንሽ ነገር እያወራን እንሂድ እስኪ። እሺ፣ አመሰግናለሁ። እንግዲህ ወደ ባሌ ዞን ስንመጣ ያለምንም ምክንያት አይደለም የመጣ ነው። ከኦሮሞ ባህል ማዕከል ከአዲስ አበባ ከተማ ተነስተን ወደ ባሌ ዞን ስንመጣ እንደ ኦሮሞ ባህል ማዕከል ያቀድነው እቅድ አለን። ያንን እቅድ ለማሳካት ነው ወደዚህ ጉዟችንን ያደረግነው። ጉዟችን ወደ 480 ኪሎ ሜትር ነው ተጉዘን እዚህ የመጣ ነውና ትላንትና ያው ዲንሾ ወረዳ ላይ ነው የተገናኘነው። አቀባበሉም የመጀመሪያ የባሌ ዞን መግቢያ በር ላይ ያለች ወረዳ ናት ዲንሾ ወረዳ። እዛ ላይ ያው አብረን ተሳትፈናል። የነበረው አቀባበል በጣም ደስ የሚል ባህሉን
ባሌ ዞን ላይ ያለ የምግብ ባህልን አይተሻል። በጣም በደስ በሚል ሁኔታ ህዝቡም ወጥቶ አመራሩም ወጥቶ ነው አቀባበል ያደረገልንና ከዛ ውጪ እዛ አካባቢ የሚገኙትን የቱሪዝም መስህብ የሆኑትን አብረን ስንጎበኝ ነበርና የነበረው አቀባበል በጣም ደስ የሚል ነበር። አቀባበሉ ላይ ትልልቅ ሰዎች የተቀበሉን በምግብ ነው። አካባቢው ያፈራውን እያንዳንዱን ኦርጋኒክ የሆነ ምግብ አቅርበውልን ነው። ከአመጋገብ ባህላችን አንጻር የተወሰነ ነገር እንድንል ፈልጌ ነው። እነዚህን የመሳሰሉ ከጫካ የወጣው ማሩም ቂቤውም ምኑም እያንዳንዱ ነገር እዛ ላይ ቀርቦ ስንመገብ ነበረ። የምግብ ባህላችንን በእነዚህ አይነት ነገሮች ውስጥ ማካተት በራሱ ምን ያህል ጠቃሚ እንደሆነ ከጤና አንጻር ባህላችንን ከማስተዋወቅ አንጻር ባህላዊ ምግባችን በየቦታው ከመለመዱ አንጻር እንዴት ይታያል የሚለውን እናውራ። እንግዲህ ከባህል ምግቡ ጋር ተያይዞ ሲቀርብልን የነበረው የባህል ምግብ ዋና ኦሪጂኑ ነው። ድሮ በህፃንነታችን የምናውቀው ቅቤውን ስታይ ቅቤ ቃናው በጣም ደስ ይላል። ገንፎ ስታይ ከገብስ የተሰራ ምርጥ የሆነ ለስለስ ያለ ገንፎ ነው የተጠበቡበት። እዛ አካባቢ ያሉ ሴቶች ተጠበቡበት አገንፍቶ ያመጡት ገንፎ ነው። በጣም ደስ የሚል ገንፎ ነበረ። ኦሪጂናሉ ነው ዋና ኦሪጂናሉ ነው የመጣልንና ከጤና አንጻርም ስታይ አሁን በአሁን ሰዓት ላይ አንዳንድ ሰዎች ጨጓራ አለብን ምን አለብን ብለው ያወራሉ። አሁን ይሄን ስታይ ደግሞ ይሄ ኦሪጂን ምግብ ስትመገቢ ኦልሞስት ጨጓራሽም ጤናማ ይሆናል ብዬ ነው የማስበው። የበላነው ሁሉ ተስማምቶናል። እኔ ምስክር አለሁኝ። እውነት ነው። እንደሚቀበል እንዴት አድርጎ አቀባበል እንደሚያደርግና የሽምግልና አካሄዳቸው ኮቱ ሁዴ ይባላል በዛ አካባቢ ማለት ነው እና ደስ የሚል ነበረ። እዛ ላይም ምን ያህል ቱባ ባህል እንዳለ እዛ ላይ እንገነዘባለን ማለት ነውና አቀባበላቸው በጣም ደስ ይል ነበረ የአናሲናና ወረዳ። ከዛ በኋላ ነው እንግዲህ ጉዟችንን እንግዲህ ባሌ ብዙ የቱሪዝም መዳረሻ ቦታዎች አሏት። ከአናሲናና ግብዣ በኋላ ቀጥታ ወዴት ነው የመጣ ነው? ሪራ ነው የመጣ ነው። ሪራ የሚባል በጣም ምርጥ የሆነ የቱሪዝም መዳረሻ ቦታ በጣም ደስ የሚል ቦታ ነው የመጣ ነውና ስንመጣ ያየነው መልክዓ ምድር እኔ እንጃ በአፍ የሚገለጽ አይደለም። እስከዛሬ በቲቪ ስክሪን አይቼዋለሁኝ እኔ በአካል እንደማየት ግን አይሆንም። እውነት ነው በቲቪ አይተናል፣ ግን ደግሞ በአካል መተን ስናይ እውነታው ዓለም አይመስልም። የሆነ በህልም የምናየው ነገር ነው የሚመስለው። በጣም ነው የተደሰትኩት። ስለ እውነት በመምጣቴ በጣም ረክቻለሁ። እጅግ አድርጌ ነው የማመሰግነው። ጉብኝት ላይ ያለነው ብዙ አልይዝሽም። ምናልባት ድጋሚ ደግሞ በሌላኛው መርሃ ግብር የምንገናኝ ይሆናል። አመሰግናለሁ። እኔም አመሰግናለሁ። ዛሬ እንግዲህ ሪራ ተገኝተናል። ቆንጆ ማር በላን፣ እርጎ ጠጣን። እንዳለ እዚህ የሚበቅሉትን ነገሮች ሁሉ ኦሪጂናል የሆነ ነገር እያየን ነበር። አካባቢውን ጎበኘን፣ ቀዝቃዛውንም ሞቃቱንም ስፍራ እያየን ነበር። ትንሽ በለን እስቲ ስለ አካባቢው። በቅድሚያ እንኳን በደህና መጣችሁ። እንኳን የባሌ ምርት የሆነውና እንዲሁም ጎባ ውስጥ የሚገኘውን ምርት ማር፣ ጎመን በዚህ እንደተደሰታችሁ እጅግ በጣም ተደስተናል። ባሌ ማለት የሰላም አምባሳደር ነች። እንዲሁም ደግሞ ብዙ ልማት የሚመረትበት አገርን የምትቀልብ አገር ነች። አሁን የምንገኘው በባሌ ዞን ውስጥ ጎባ ወረዳ ሪራ ሎጅ ውስጥ ነው የምንገኘው። እንግዲህ ይሄ የቱሪስት መዳረሻ ነው። ባሌ ውስጥ እንደዚህ አይነት የቱሪስት መዳረሻ ብዙዎች አሉ። ሪራ አንዱ የቱሪስት መዳረሻ ውስጥ ባሌ ተራራዎች ብሔራዊ ፓርክ ውስጥ የሚገኝ አንዱ ቦታ ነው። እንዲሁም ደግሞ የሀረና ጥቅጥቅ ደን አለ፣ ሶፍ ዑመር አለ፣ ዲንሾ ፓርክ ትላንትና አይታችኋል። እንዲሁም ደግሞ ወርታ ዝቅ ስትሉ ድሬ ሸከና ሁሴንም አለ። አሁን እንግዲህ ባሌ ተራራዎች ፓርክ ውስጥ ሪራ ሎጅ ውስጥ ነው የምንገኘው እና እዚህ ውስጥ የተመረተውን ማር፣ ጎመን ይህንን ቀምሳችኋል። ይህን ልልሽ ፈልጌ ነው። ባሌ ውብ የሆነች እንዳልኩሽ እንግዳ ተቀባይ ብዙ የቱሪስት መዳረሻ ያለበት የሰላም አምባሳደር የሆነች ሀገር ነችና ሁሉም ከውስጥም ከውጭም ያለው ሁሉ መጥቶ ባሌን እንዲጎበኝ ጥሪን አስተላልፋለሁ። እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ።
kana ceesisu waabeen kana ceesisu waan karaa walaabuna nambisu waan karaa walaabuna nambisu የተለያዩ አካባቢዎችን እየጎበኘን እዚህ ደርሰናል። አሁን ያለነው ሀገራችን ላይ ከራስ ዳሽን ቀጥሎ ሁለተኛው ከፍተኛ ስፍራ ላይ ነው። ምን ይመስላል ስፍራው? እኔ ለመጀመሪያ ጊዜ ስመጣ ነው። በጣም ነው የሚያምረው። እዚህ አካባቢ ደግሞ ኖሮ ረጅም ጊዜ እንደቆየ ሰው ደግሞ አካባቢው እንዴት ትገልጸዋለህ? አንቺም እንዳልሽው ያው የሀገራችን ሁለተኛ ቦታ በሆነው ከፍታ ቱሉ ዲምቱ ተራራ ነው የሚባለው። ቱሉ ዲምቱ ተራራ 4377 ከጠለል ጫማ በላይ ላይ ነው የምንገኘው። እንደምናየው ይሄ ቦታ በጣም ልዩ ቦታ ነው፣ ተፈጥሮ ያደለው። እዚህ አካባቢ በጣም ከፍታነቱ ብቻ አይደለም፣ እዚህ ያለው ውርጭ ቦታ በጣም ቅዝቃዜ ያለበት አካባቢ ነው። እንደምናየው እዚህ አካባቢ ምንም አይነት እጽዋቶች አይበቅሉም። ነገር ግን ተፈጥሮ ደግሞ ድንቅ ስራዎችን ነው የሚሰራውና እዚህ አካባቢ ደግሞ ሌላ ህይወት ያሉት ቀይ ቀበሮን የምናገኛት ቱሉ ዲምቱ ተራራ አካባቢ ነው። ብቸኛ መገኛው ነው ማለት ነው። ብቸኛ መገኛው ትላንትና እንዳነሳ ነው በባሌ ከ500 በታች በቁጥራቸው ዝቅተኛ የሆነው ቀይ ቀበሮ ከዛ ውስጥ 55% በባሌ ተራሮች ይገኛሉ ሲባል አሁን ያለንበት አካባቢ ላይ ነው የምትገኘውና እሷ ደግሞ የምትመገበው ከዚህ አካባቢ አውጥታ የምትጠቀመው አለ ማለት ነው። ስለዚህ እሱን እያደነች ነው የምትበላው። ትላልቅ አይጦች አሉ፣ እሱን እያደነች ትኖራለች ማለት ነው። ስለዚህ ተፈጥሮ ድንቅ ሁኔታዎችን እያሰላሰነ አንድ ላይ አስሮ በጋራ እንድንኖሩ ያደረገ ቦታ ነው። ከዚህ በመነሳት ደግሞ እዚህ አካባቢ ዝቅ ስንል ወደ ታች ሀረና ጫካዎች ያሉበት ነው። ሀረና ጫካ እንግዲህ በሀገራችን ትልቁ ጫካ ነው። እሱም በዓለም እንትን እየተመዘገበ ያለበት ሁኔታ ላይ ነው ያለው። አሁን የምንገኝበት ብሔራዊ ፓርክም በዩኔስኮ ተመዝግቦ ያለ ቦታ ላይ ነው የምንገኘው። አጠቃላይ ቱሉ ዲምቱ በጣም ከፍተኛው ቦታ የሁሉ ነገር መገኛ፣ በዚህ ከፍተኛ ባለበት ሁኔታ ደግሞ በጣም ለጥ ያለ ሜዳ የሚመስል መኪና የሚንቀሳቀስበት ተፈጥሮ እንደዚህ በጋራ የሚኖርበት ቦታ ላይ ነው የምንገኘው ማለት ነው። ዩኔስኮ ላይ መመዝገቡን አያይዘን ስናነሳ የተለያዩ ቱሪስቶችም ስለሚመጡበት ነው። ከተመዘገበ በኋላ ደግሞ የበለጠ ብዙ ሰዎች ከተለያዩ የአህጉሪቱ ክፍሎች ወደዚህ እንደሚያቀኑ እንደሚጎበኙ ረጅም ጊዜ እንደሚያሳልፉ ይገመታል። ከዛ አንጻር እዚህ ያለው ጎብኚስ እናንተ የምታዩት እንቅስቃሴው ምን ይመስላል? እንግዲህ እንደምናየው ያው በፊትም የውጭ ሀገር ጎብኚዎች በብዛት ይህንን ቦታ የሚጎበኙበት አካባቢ ነው። አሁን ደግሞ ዩኔስኮ ከተመዘገበበትም በኋላ የጎብኚዎች ቁጥር በጣም ጨምሯል። በተለይ ደግሞ አሁን ጠቅላይ ሚኒስቴሩ በያዘው ኢኒሼቲቭና ቱሪዝም መዳረሻዎች ከኢኮኖሚ አንጻርም አንዱ ፒላር ሆኖ መስራት ከተጀመረበት በዚህ ዘርፍ በጣም ቱሪስቶች እየጨመረ ያለበት ሁኔታ ነው ያለውና ለቱሪስቶቹ አንዳንድ የሚመቻቹ እንደ መንገድ እነሱ የሚያድሩበት ሎጆች እየተሰራ ስለሆነ የጎብኚዎችም ቁጥር በጣም እየጨመረ ነው ያለው። አጋጣሚ እንደምናየው ሁላችንም እንደምናውቀው ደግሞ እዚህ አካባቢ ማንኛውም ቱሪስት በሰላማዊ መንገድ መጥቶ ተዝናንቶ የሚፈልገውን ነገር ጎብኝቶ ይሄንን እግዚአብሔር ፈጣሪ ያደለውን አየር ወስዶ ነው የሚሄደው እና ተፈጥሮውን አይቶ የሚያደንቀውን አድንቆንም የሚሄደው ማለት ነው። አዎ እዚህ ብዙ ትዝታ የሚጭሩ ስፍራዎች ናቸው ያሉት። እየጎበኘን ያለ ነው። ምናልባት ተመልካቾች ያለንበትን ንፋስና የብርድ ሁኔታ ላይረዱት ይችላሉ። ካለው የአየር ሁኔታ አንጻር ቦታ ቀይረን ደግሞ እየተንቀሳቀስን ሌሎች ስፍራዎችን የምናሳያችሁ ነው የሚሆነው። ጉብኝታችን አሁንም ገና ነው፣ እንቀጥላለን። እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። Ya shiri boholera, ya shiri boholera, ya shiri boholera, mana mararta kodera. ጸጋዬ ደንደነ እባላለሁኝ፣ እዘፍናለሁኝ። አሁንም እንግዲህ በሙዚቃው ዘርፍ ደግሞ በርካታ ስራዎችን እየሰራ እየተንቀሳቀስክ ትገኛለህ። ያገናኘን ጉብኝቱ ነው። አዎ ስራዬም ነው። ጉብኝቱ ምን ይመስላል? ጉብኝቱ በጣም ቆንጆ ነው። ይሄ ቱሉ ዲምቱ የሚባል ተራራ እንግዲህ ኢትዮጵያ ውስጥ ሁለተኛ ተራራ ነው። 4377 ጫማ ነው ርዝመቱ። ከራስ ዳሸን ቀጥሎ ሁለተኛ ተራራ ተብሎ ነው በታሪካው የሚታወቀው። በጣም ከፍታ ተራራ ነው። እዛ ላይ ነው የወጣ ነው ዛሬ። ባሌ እንግዲህ በአንድ ቦታ ላይ
የተለያዩ ቱሪዝም ኤኮ የምታገኝበት ቦታ ነው። ይሄ ቆላ ደጋ፣ ወይና ደጋው ሁሉም ነገር አንድ ጋራዎች አሉ። ቀይ ቀበሮ የምትታወቀው በኢትዮጵያ ብቸኛ የሆነች እዚህ አካባቢ ነው። ቱሉ ዲምቱ የሚባል አሁን ዛሬ የርንበት ቦታ ነው የሚገኘው። የጀግኖች ሀገርም ነው። ዋቆ ጉቱ ሀገር ነው። ሁሴን ቡኔ፣ አደም ሳዶ በጣም የሚታወቁ ሰዎች ሀገር ነው። የአደባባይ ሮቤ መሀል ከተማ ላይ የቆመው ሐውልት ማለት ነው። ዋቆ ጉቱ በኢትዮጵያ በጣም የሚታወቁ ሰው ናቸው። ባሌ በሳቸውም ይታወቃል። አየሩ በጣም ቀዝቃዛ ነው። ይሄ እኔ ሁለተኛ ጊዜ ነው እዚህ ሀገር ሲመጣ 82 እኔ እዚህ አካባቢ መጥቼ ነበረ። ይሄ ከ36 ዓመት ምናምን ይሆናል እንግዲህ 82 ማለት ቆይቷል። በሁለተኛ ጊዜ ነው ይሄ ቱሉ ዲምቱ የሚባል አካባቢ ሁለተኛ ነው ሲመጣ። በጣም ታሪካዊ ሀገር ነው። ይሄ በረዶው አየሩ በጣም ቀዝቃዛ ነው። በረዶ መስራት ብቻ ሳይሆን ብርጭቆ ነው የሚሰራ። ሲረግጡት ይሰበራል። ድምጽ ሁሉ አለው። የብርጭቆ ድምጽ ሲባሪ ድምጽ ነው ያለው። በጣም ቀዝቃዛ ከሚባሉ ኢትዮጵያ ውስጥ አንድ ቁጥር ነው የቅዝቃዜው። እላው ላይ ወተን ዛሬ ወደ 8 ሰዓት 9 ሰዓት አካባቢ ነው ተራራ ላይ የነበርነው። ኖ 10 እኛ የነበርነው ሰዓቱ 11 ሰዓት ይል ነበረ፣ ግን ፀሐዩን ስታይ ወደ 8 ሰዓት ይመስል ነበር። ፀሐይ ቶሎ አይጠልቅም፣ በጣም ከከፍታ የተነሳ ማለት ነው። እኛ እንግዲህ ብዙዎች ሙዚቃ ስንሰራ ሙቪ ምናምን ስንሰራ ባክግራውንድን የሀገራችንም ቱሪዝም ነገሮችን አናስገባም። በብዛት ከተማ ውስጥ ነው የምንሰራ። እኔ በጣም ራሴን ያየሁት እንደዚህ አይነት ቦታ ታሪካዊ ቦታዎችን ለህዝብ ማሳወቅ ከምንሰራው ሙዚቃ ክሊፖች ላይ እነዚህ ጋራዎች ወንዞችን ሁሉ በጣም ኢትዮጵያ በዚህ የታደለች ነው። እንደዚህ አይነት ነገር አስገብተን መስራት እንዳለብን ነው ራሴን የታዘብኩኝ። ምክንያቱም ሙዚቃ ደረቁን ብቻ ከምናስገባ ተመሳሳይ ነገር ከባክግራውንድ ከምናስገባ እንደዚህ አይነት ነገሮችን ብናስገባ ቆንጆ ነው። እዚህ በየመንገዱ ያላቸውን አብስለው አሁን እዚህ አካባቢ ስንደርስ ድንች ቀቅለው ነው። እኔ ድንች ብትሰጪኝ እንግዲህ በተግባር ማሳየት ቆንጆ ነው። ይሄ ብዙ ሰው ነው አሁን ያለው፣ ወደ 200 ሰው ነው ያለው። የበሰለ ድንች ነው ያቀረቡት። በየቦታው ምግብ ያቀርባሉ፣ ማር ያቀርባሉ፣ ወተት ያቀርባሉ። በጣም ደግ ህዝቦች ናቸው። ሳላመሰግናቸው አላልፍም። በእኛ ጉብኝታችን ውስጥ ትልቅ ባለስልጣኖች አሉ፣ አርቲስቶች፣ ታዋቂ አርቲስቶች አሉ፣ በጣም በተለያዩ ሙያ የሚታወቁ ጋዜጠኞች አሉ። ሙያውን ከመስራት ብቻም ሳይሆን ለጉብኝት የሚመጡ ጋዜጠኞች፣ ሙያተኞች አሉ። ኤንቢሲ በጣም ነው የምወዳቸው። ይሄ ሚዲያ በጣም ነው የምወደው። አንቺንም በጣም ነው የማመሰግነው። እንደ ማጠቃለያ ደግሞ አሁን ላይ የሚሰሩ ቪዲዮ ክሊፖች፣ አዳዲስ ሙዚቃዎች ደግሞ በቪዲዮ ጥራትም ይታወቃሉ። የተለያዩ እንደዚህ የሚጎበኙ ስፍራዎችን በማሳየት አለባበሱን በማሳየት አመጋገቡን በማሳየት እንደዚህ ጥቅጥቅ ደን ውስጥ ራሱ የሚገርም መልክዓ ምድር በማሳየት የተለያዩ ቪዲዮ ክሊፖች ይሰራሉ። ለተከታይ ሙዚቀኞች፣ አዲስ ለሚመጡ ወጣቶች ሙዚቃ ምን ያህል አቅም እንዳለው ሁላችንም እናውቃለን። ምናልባት ማስታወስ ነው የሚጠበቅብን። በምን አይነት መንገድ ሀገርን ማሳየት ይቻላል የሚለውን ደግሞ መልእክት። ጥሩ ጥያቄ ነው የጠየቅሽኝ። አሁን አርቲስቶች ስራቸው ክሬት ፈጠራ መስራት ነው ስራቸው። ይሄንን ማድረግ አለበት የቱሪዝም ቢሮ። ይሄ ዋናው ስራው ይሄንን ዝግጅት ፕሮዲውስ ማድረግ ነው። አርቲስቶች የግድ ያን ሁሉ እንትን አድርጎ ገንዘብ አምጥተው ማድረግ አይችሉም። እነሱ ፈጠራውን ነው የሚያመጡት። ቢሮውም እነዚህ ልጆች ጋብዟቸው ቢያሰሯቸው ይሰራሉ። ለሰጠኝ ጊዜ እጅግ አድርጌ አመሰግናለሁ። ግን አንዲት ሙዚቃ ደግሞ ለተመልካቾቻችንና ለኔ ትንሽ የብስክ ብስክ ጀዲል ኬኬ ካናን መነገማቺ ሲያደራጃ ለላ ወልተአመለ ስለቱን ጅራተኒ ኮቱ የሸጌ ነብራን ፈጋቲኒ ያ ብልቅሴ አከሙጫ ዳኢማ ያ ወጃጊሬ አከሁሌሌ መና እጅሲ መሌ ለፈሄላሉ ዲዲ አቲ ተክቲ ሚቲ ለመሁ መምቴ አቲ ተክቲ ሚቲ ለመሁ መምቴ አቲ ተክቲ ሚቲ ለመሁ መምቴ